ዛሬ ላካፍላችሁ በውስጤ ያለው አጠገቤ ቆሙ በሚል ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 9 እስከ 18 ባለው ነው የምናገረው እና ግን መጀመሪያ ስለ ሐዋርያው ጳውሎስ የመጨረሻ የሞቱ ሰዓት ላይ በደንብ የተረዳበት ነው። ምዝዛዜ መልክ ነው የሚሰጠው፣ ግን ለቀጣዩ ትውልድ ያሳለፈው ነገር ነበረና ይህ ንባብ ክፍል ሐዋርያው ጳውሎስ ወደ ሕይወቱ መጨረሻ ላይ በወንጌል ለወለደው ልጁ ለጢሞቴዎስ ነበር የሚናገረው የነበረው። የጻፈው የስንብት መልእክት ነበረ። ብዙ ጊዜ ሰው የመጨረሻው የሞቱ መጨረሻ ላይ እውነት ነው የሚናገረው፣ ያለውን ነው የሚሰጠው በቃ። እና ደግሞ ጳውሎስ በዛን ጊዜ ኔሮ የተባለ ንጉሥ በሮም ባለው እስር ቤት ሆኖ የጻፈው ነው እና በጣም ይገርመኛል። አይገርማችሁ? በከባድ መከራ ውስጥ ሆኖ ግን ለቀጣዩ ትውልድ ትክክለኛ መልእክት ያሳልፍ ነበረ። ትክክለኛ መረጃ እንትን ነበርና ትንሽ የጻፍታል። ጊዜው ኔሮ የተባለ ንጉሥ በሮም ባለው አማኞች ሁሉ ላይ ከባድ መከራና ስቃይ የደረሰበትና ጳውሎስ እንደ አደገኛ ወንጀለኛ በሰንሰለት ታስሮ በሮም እስር ቤት ሆኖ ሞቱን የሚጠባበቅበት ሰዓት ነበር የተናገረው። ሐዋርያው ጳውሎስ ከደረሰበት ግልጽና አስቸጋሪ ሁኔታዎች የተነሳ እንደ እስጢፋኖስ ለወንጌል ሲል ሰማዕታት ሊሆን ራሱን ባዘጋጀበት ሰዓት ነው። ጀግና ሰው ማለት ጀግና ሰው ነው። እኔ በጣም ይደንቀኛል። አንዳንዴ ራሴን እጠይቃለሁ፣ ለምንድን ነው ግን እኛ አፈር የሆነው ስንታሰብ ይፈታ ብለን ጾም ጸሎት ይሳለን እዛው ስራ ብለናል። ጳውሎስ ግን እንደሚሄድ እንኳን አውቆ ይህን ደብዳቤ ለጢሞቴዎስ እንደጻፈ ወዲያው ሊሞት እንደሚችል ራሱን አድርጎ የተዘጋጀ ሰው ነበረ። ወንጌል ስናገለግል ስሙዝሊ ያልሄድን በሕይወት ጎዳና ብዙ የሚከፈል ዋጋ አለ፣ ግን በደስታ በለቅሶ አይደለም፣ በደስታ ለምን የሚቀጥል ክብር ስላለ ማለት ነው። ሰው እሱን ማወቅ አለበት። ለጢሞቴዎስ እንግዲህ ሰው በአስቸጋሪ ሁኔታ ማለት ሞት በመሰለ ነገር ወደ እርሱ እየመጣ ባለበት ሁኔታ ውስጥ ነው ደብዳቤ የጻፈው። በእኛም ሕይወት በአንድም ሆነ በሌላ መከራ ይደርስብናል አይደል? መከራ፣ ችግር፣ እንዲሁም የተለያየ ነገር ይመጣል። የምንገጥምም ጊዜ አለ። ይሁን እንጂ በማንኛውም ሁኔታ ውስጥ ብናልፍ እግዚአብሔር ሳይተወን በአጠገባችን ቆሞ አንድ እኛ ለሰማያዊ ክብር እንድንበቃ፣ ሁለት ወንጌል በእኛ እንዲደርስ ነው የሚያደርገው። ለሁለት ነገር ነው። አንደኛ ለሰማያዊ ክብር ያበቃናል። ተሰርቶ ባለፍንበት ሁሌ ጌታ አጠገባችን ቆሞ አማኞች፣ አገልጋዮች፣ የቤተክርስቲያን መሪዎች እንዲሁም ክርስቶስ በእውነት እየኖርን ባለንበት ዘመን ሁሉ የጌታ ኢየሱስ ክርስቶስን አዳኝነት ለዓለም ሁሉ እንድንናገር ግዴታ አለብን። ቅድም የጠቀስኩላችሁን ቃል እንገናችሁ ሌገርኛው ከዚያ ቆሮንቶስ ምዕራፍ 5 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል ጳውሎስ። በጣም ብዙ ጊዜ የሚናገረው ሰው በክርስቶስ አውቀዋለሁ፣ ከዛ ውጭ ከሆነ አላውቀውም፣ ከክርስቶስ መስቀል ውጭ ሌላ ነገር አልናገር ቆርጬ ነበር ይላል እና ብዙ ነገሩ መስቀሉ ነበር ማለት ኢየሱስ ነበረ እና ምንድነው በስደትም በደስታም በተድላ ኢየሱስን እንድናወራ እግዚአብሔር ይህንን አገር አምባሳደር አድርጎ እዚህ ምድር ላይ አብርጫለናል እና ይህንን ግን በምናልፍበት ሁሉ ጊዜ አሁን ቀጥዬ የምናገረው የማነበው ከዘጠኝ ጀምሮ አጠገባችን ቆሞ እንዴት አድርጎ እንደሚያበረታን ከጳውሎስ ሕይወት እንማራለን። እና ጳውሎስ ብዙ ምን እንደታለ ሐዋርያው ጳውሎስ እንደጻፈው ሐዋርያው ጳውሎስ እንደዚህ እንዳለው ሕይወቱን ተጨንቆ የጻፈው ነው። ሕይወቱን ተጨንቆ የሰጠን ነው። እግዚአብሔር አልተረፈ ማለት ዛሬ የሚያወሩ እና ይህን እንድንጠማው በእነሱ ሕይወት የሆነው በእነሱ ሕይወት ያሳለፉት ነገር አሁን ከምናየው ምክንያቱም አነበዋለሁ ከ4 ጀምሮ ማነው ሙሉ ከላይ ምንድን ነው የሚለው? የወንጌልን ስራ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ብሎ በ4 ነጥብ ይዘጋዋል። ከላይ ይነግረዋል
በሌላ ምዕራፍ ስታዩ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ማንነትን ለማን ለእግዚአብሔር ልታቀርብ ትጋታችን ሰዎች ቆሽ እንዲሉን ሁኔታዎች እንዲቀበሉን ሳይሆን የተፈተነው ማንነታችንን ለእግዚአብሔር ልናቀርብ የተጋን መሆን አለብን። የወንጌልን ስራ በቃ የወንጌልን ሰባኪነት ስራችን እንድናደርግ ምን ይለዋል ጢሞቴዎስ? በቶሎ ወደ እኔ እንድትመጣ ትጋ፣ በቶሎ ወደ እኔ እንድትመጣ ትጋ ይለዋል። ዴማስ ያሁኑን ዓለም ወዶ ትቶኛልና 5 ነጥቦችን ልናገር። የጣፈጣ 5 ነጥቦች ጳውሎስ ጌታ አጠገብ ቆሞ ብርቱ ጨካኝ በሆነው አንበሳ አፍ እንድንድን አበረታኝ ይላል። እንድድን እግዚአብሔር እንዴት አለ ባለው ሁኔታ እንዳዳነው ነው ከክፍሉ የምንመለከተው። አንደኛ በሰዎች በተጣልና በተገለልን ጊዜ ጌታ አጠገባችን ቆሞ፣ ባጣንና በነጣን ጊዜ ጌታ አጠገባችን ቆሞ፣ ባላንጣዎች ክፉ በሚያደርጉብን ጊዜ ጌታ አጠገባችን ቆሞ፣ በሙግታችን ጊዜ ጌታ አጠገባችን ቆሞ። 5ኛው መጥሪያ ዓላማው በእኛ እንዲፈጸም ጌታ አጠገባችን ቆሞ። እያንዳንዱ ነገር እናገራለሁ። እንዴት በሰዎች በተጣልንና በተገለልን ጊዜ እዚህ 9 ላይ ምን ይላል? በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛልና። እንግዲህ አብሮት ነበር ማለት ነው በወንጌል። ከዛ ምን ይለዋል? ዓለምን ወዶ በአንደኛ ዮሐንስ ምዕራፍ 2 ቁጥር 15-16 ምን ይላል? ዓለም ምንድን ነው የሚመስላት? ዓለምን ዓለም የዓይን አምሮት፣ የሥጋ አምሮት፣ ስለ ገንዘብ መውደድ ነው ይላል። አንደኛ ዮሐንስ 2:15-16 በደንብ አስተውሎ ይህ ነገር ይጠቅመናል በጣም። ምክንያቱም የጢሞቴዎስን ሕይወት ሲነግረው ብዙ ስለ ወንጌል መሄድ እንዴት እንዳለበት ከሱ ሕይወት የሚያስተምረው ነገር ነውና በኢየሱስ ስም አነባለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ይህን ጌታ ይባርክሽ። አያችሁ፣ ዓለም የሥጋ አምሮት፣ የዓይን አምሮት፣ ገንዘብ አምላክ ሆኖ የተነገረ በመጽሐፍ ቅዱስ ገንዘብ ነው። ብዙ ሰዎች ደግሞ የሚፈልጉት እሱ ነው። አይደለም? ገዢ ነው ገንዘብ። ገንዘብ ቢሰጣችሁ ለወንጌል ስራ ነው። ገንዘብ ቢኖራችሁ ሌሎችን መርዳት ነው። ገንዘብ አምላክ ስለሚሆን ማለት ነው። ዴማስ ትቶኛል አለ። ወደ ተሰሎንቄ ሄዷል። እንግዲህ በወንጌል አብረው እየሄዱ ትቶት አማራጭ አለው። የጌታ ፍቅር በውስጣችሁ ሲተከል ብቻ ብለው እውነት የምትቆሙት። አለበለዚያ ግን የሚበልጠው ነገር በእናንተ ውስጥ ማን ነው? ጥያቄው ለእናንተ ነው። እኔ ነው የምተው። በወንጌል ግን የክርስቶስ ፍቅር በውስጣችሁ ካለ እነ ጳውሎስ ከፍለዋል ዋጋ አይደል? እነ ጳውሎስ ከፍለዋል ዋጋ። በጣም የሚገርመኝ አንድ ቃል አለ። ጌታ ኢየሱስ ምን አለ? አባት ሆይ የሰጠኸኝን ስራ ፈጽሜ አከበርኩ። አሁን ዓለም ሳይፈጠር በፊት ባለ ክብር አክብረኝ። ለምን እንደዛ አለ? ስራው ሚሽኑ ጨርሶ ነው። እኛም ዛሬ በፍጻሜ ዓለም ሳይፈጠር በፊቱ ቅዱስ ያልነውን በክርስቶስ በፍቅር ተመርጠናል። ለምን? የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል ኤፌሶን ላይ አይደለ? በማስራ በክርስቶስ ስራ በቃ ግን ደግሞ እኛ ያንን የተቀበልነውን እሱ እንድንገልጠው። ምክንያቱም ቤተክርስቲያን የእሱ ሙላት ናት ይላል። ሃሌሉያ! እኛ የእሱ ሙላቶች ነን። ምን? ክርስቶስን በመግለጥ ወደ ሙሉነት ቤተክርስቲያን እንድትመጣ የምናደርገው ስራ ነው እና ይህንን በጣም ይገርመኛል። ዴማስ ይህንን ዓለም ወዶ ትቶኛል። ምን ሰዓት ችግር ባለበት ሰዓት፣ ምን ሰዓት እንትና በእስር ቤት ባለበት ሰዓት እንግዲህ አብረው ረጅም ጊዜ ሄደው የሆነ ተገለጸ። ግን እዚህ ጋር ትቶኝ ሄዷል ይላል። ሁለተኛ ጊዜ ባጣንና በነጣን ጊዜ
ሁለተኛው ላይ የምነግራችሁ አጠገባችን ግን ሁልጊዜ ጌታ አለ። የሰው ዲማስ ቢሄድ ማንም ቢሄድ አጠገቤ ቆሟል። ኢየሱስ ጌታ ነው። ደስ አይላችሁ? እግዚአብሔር ጌታ አይለኝም። መንፈስ ቅዱስ ለርስታችን መያዣ ሆኖ ታትሞብናል። መንፈስ ቅዱስ ከውጭ የምንጠራው አይደለም፣ በውስጣችን ለዘላለም የሚኖር እስከ ዓለም ፍጻሜ ቤት ይሻላቸዋል ያለ አጽናኙን ልክላቸዋል። እሱ ስለኔ ይናገራል፣ ስለሌላ አያወራም። በእውነት መንፈስ ቅዱስ የተሞላ ሰው ሌላ ወሬ አይችልም፣ ሌላ ማውራት አይችልም። ምክንያቱም መንፈስ ቅዱስ በእያንዳንዳችን ውስጥ ሊያወራው ሊያደንቀው የሚፈልገው ክርስቶስ ነው፣ የተሰቀለው። ሃሌሉያ! ለዓለም መድኃኒት የሆነው ሰማይ ዙፋንን ከመቀማት ሳይቆጥር የባሪያ መልክ ይዞ እናንተ ዝም ብላችሁ ቃሉ እስቲ ሜዲቴት አድርጉት። የሆነ አምላክ የነበረ ስልጣንን እንደመቀማት ሳይቆጥር የባሪያ የኔና የእናንተን ማንነት ይዞ ራሱን አሳልፎ ሰጠ። የሰው ልጅ ይድን ዘንድ ጨዋታ አለመጥፋትንና ሕይወትን ወደ ብርሃን ገለጠው። ያው ሙታን ነበራችሁ ይላል። በኃጢአታችሁ ሙታን ሳላችሁ ከክርስቶስ ጋር ሕይወትን ሰጣችሁ። ሃሌሉያ! በቃ የእሱን በጎነት ልትናገር የተመረጥክ ትውልድ ይላል። ቅዱስ ሕዝብ ለርስቱ የተለየ ሃሌሉያ! ካህናቶች ናቸው። ደግሞ ሴቶች በጣም ጀግናዎች ናቸው። መጽሐፍ ቅዱስን ከመጀመሪያ እስከ መጨረሻው በብሉይ ኪዳን ብትሉ በአዲስ ኪዳን ብትሉ በጣም አጠቃላይ የሴቶችን ነገር ሴት ስለሆንኩ በቃ ኢየሱስ እንዴት አደረገሉት። በብሉይ ኪዳን ስመጡት አልፈው እኮ ነው የሄዱት። አልፈው በቃ ዘራቸውን ትተው ትውልዳቸውን ትተው ደግሞ አሜን የኪዳን ሰው መሆኗን እንኳን ረስታ ሳትጠይቅ ሄዳ ስደት እንጀራ ፍለጋ ነበር የምትንከራተተው። ሄዳ ነገሩን ካጣች በኋላ እግዚአብሔር አስመርሮኛል አለች። እግዚአብሔርን ጠይቀው ነው የወጣችው አይደለም፣ ዝም ብላ ደግሞ ፍለጋ ነው የሄደችው። አስመርሮኛል አለች። ግን ይቺ ሴት ሩት እግዚአብሔርን አይናቸው። እሷ አስመራሪ ሳይሆን እሷ ሰው ራሽ እንደሆነ ድንበር አልፋ ሄደች። ሌሊት ስትቃርም ስታደርግ መጨረሻ ላይ የእሷ ነገር እዛ ጨለማ ላይ ተሰርቶ በብርሃን ወራሽ ተገለጠ። እንዲያው አስመርሮኛል አለችው። ለኪዳን ሴት መጽናናት ሆነች። የተወለደ እና አንዳንድ እንትኖች ሲጻፉልን በእውነተኛ ሕይወት እዛ ውስጥ መክተት መላለት። ስለዚህ ጳውሎስ ለጢሞቴዎስ ይሄንን አሳለፈለት። ምን ዓለምን ወደው ይሄዳሉ፣ ክደው ይሄዳሉ በችግሬ ሰዓት። አንተ ግን ይሄንን እነግርሃለሁ። ለምን በእግዚአብሔር ፊትና በዚህ በሕያው አምላክ ፊት ይሄን አሳስብሃለሁ። ሙሉ ስታነቡት ለጢሞቴዎስ የሚነግረው ነገር በጣም ወንጌል እንድትጨክኑ የሚያደርግበት ነው። በአጣንና በነጣን ጊዜ ማለት ገንዘብ ብቻ ጤንነት በካደን ጊዜ፣ ሰዎች በካዱን ጊዜ፣ አንዳንድ ጊዜ አለን የምንለው በቃ ማለት አንዳንድ ጊዜ ውስጣችሁ ባዶ ይሆናል አለ። እንደዛ በሆነ ጊዜ ሁሉ ግን እግዚአብሔር አለ። ሁሌ ዳስ እግዚአብሔር በምንም ሁኔታ እናት ልትነት ትችላለች፣ አባት ሊክድ ይችላል፣ ባል ሊክድ ይችላል፣ ሚስት፣ ልጆች ማንም የለም። ባዶነት ተሰማኝ በምትሉበት ሰዓት ጌታ ግን ሁሌ አለ። ይህ አምላክ ምሳሌ ማንነታችንን አይቶ ሳይሆን ከሱ ተነስቶ ስለወደደ እግዚአብሔር ስላለ የራሱን ፍቅር ያስረዳናል ይላል። ማንም እንዳይመካ እስራ አይደለም። በቃ የወደደን እንደዚሁ ነው። መቼ ኃጢአተኞች ሳለ ኢየሱስ ጌታ ነው። በጣም ነው ደስ የሚለኝ የእግዚአብሔር ፍቅር። አይገርማችሁ? በበደላችን ሙታን ሳለ፣ ተንቀሳቃሾች ሙታን ሳለ፣ በጨለማ ሳለ ሃሌሉያ ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ ኢየሱስ ጌታ ነው። ስለዚህ አንደኛ ቆሮንቶስ 4:11 እስከዚህ ሰዓት ድረስ እንራማለን፣ እንጠማለን፣ እንራቆታለን፣ እንጎስማለን፣ እንከራተታለን፣ በገዛ እጃችን እየሰራን እንደግማለን፣ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። እስካሁን ድረስ የዓለም ጠራጊ የሁሉም ጉድፍ ሆነናል። እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህንን አልጽፍም። በክርስቶስ 4 ሞግዚቶች ቢኖራችሁ ብዙ አባቶች የሏችሁም። እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና
እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። እስራኤል ጳውሎስ ያለፈበትን ነገር እየተናገረ ለእኛ ትምህርት እንዲሆን ተርቧል፣ ተከፍቷል። ብዙ ማድረግ የሚችል ሰው ነው፣ የተማረ ሰው ነው ታሪኩን ስናየው። ነገር ግን ስለ ወንጌል ሲል የከፈለው በጣም በቃ የደማስቆ እንትን አይገርምም? ኢየሱስ እንዲያውም ሐናንያ ያወራለታል እንዴ ብሎ ሲለው አይ ትናንት ነገር ተከናወነ። ሃሌሉያ! እሱ የክብር እናንተን እንደዚህ የመረጠውና ለወንጌል እንድትጨክኑ ነው። ለወንጌል እንድትጨክኑ ዛሬ እኔና እናንተ ብዙ ትውልድ ኢትዮጵያ ውስጥ በጣም ወንጌል ጨርሶ ያልሰማ ሰው አለ። ብቻ ቤተሰቦቻችን ስንት ሰው ድኗል? እናወራለን ወይ? እንናገራለን ወይ? አትፍሩ። ጌታ አጠገባችሁ በመከራም ቢሆን በችግርም ቢሆን ባልመሰለን ባልሆነን ሁኔታ በቃ ምንም በማይመስለን ጊዜ ጌታ አጠገባችን ቆሞ ያግዘናል፣ ጸጋው ይረዳናል። እንደገና ባላን ሶስተኛ ነጥብ ባላንጣዎች ክፉ በሚያደርጉበት ጊዜ ጌታ አጠገባችን ቆሞ ይረዳናል። ማለት ጸጋው ይረዳናል፣ ከኛ የሆነ አይደለም። ሃሌሉያ! ባላንጣ ማለት ምን ማለት ነው? የኔ ነው ብሎ የሚከራከር በመልካም ሳይሆን የሚሟገት። ድሮ ሲናገሩ ሰማለን። ባላንጣዬ እዚህ ሀገር ምን ነበር አይደል? ማነው ቤተሰቦቻችን ይሉ ነበረ። ርስትን አምጣ ብሎ የሚከራከር የኔ ነው ብሎ የሚከራከር። ሁለተኛ ጢሞቴዎስ 8 እኔ እዚህ ጋር ክፍት ስለሆነ አነበዋለሁ። ኢየሱስ ጌታ ነው። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንደሚወድ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነ እውነትን ይቃወማሉ። እነዚህ ሰዎች በብሉይ ኪዳን እንትናቸው አልተጻፈም፣ ስማቸው አልተጻፈም። ግን ትዝ ይላቸዋል የግብፅ አስማተኞች ሙሴ በአሁን ሲያደርግ እነሱ እኛ እንችላለን፣ እኛም እኮ እናደርጋለን፣ አንተ ብቻ ነህ የሚሉ። ሙሴ ግን ቃል ይዞ ነው፣ የእግዚአብሔርን ቃል ይዞ ነው የወጣው፣ የእግዚአብሔርን ነገር ይዞ ነው የወጣው። እናንተ የእግዚአብሔርን ነገር ይዛችሁ ስትወጡ ባላንጣዎች አሉ። እናንተ ብቻ ናችሁ እንደ እኛም ጋር እኮ እንችላለን ብለው እናንተ ማንን ይዛችሁ ነው? ኢየሱስ። ሙሴ ማንን ይዞ ነው እዛ ላይ ቆመው? ብዙ ምልክት አድርጓል። አስማተኞች እነዚህ እንግዲህ ካልተጻፉ ግን በአይሁድ ትውፊት ነው የሚባለው፣ በዛ ውስጥ ተጠቅሰዋል። እነዚህ ምንድነው? ሙሴ የሚከራከሩት ነበር። ሲጥል እባብ ሲያደርግ እባብ ያደርጉ ነበር። እንትኑ ሲያደርግ ታምራቶች ይመስላል እኮ አይደል? ግን በዛ ሁሉ እግዚአብሔር ከነ ሙሴ ጋር ከነ ጳውሎስ ጋር እንዳለ ሁሉ ከእናንተ ጋር ነኝ። ምልክት ስታደርጉ ነገሮችን ስታደርጉ እኛም ብለው እኛ መስሪያ ቤት ሁሌ አርባ ምሰራው ካቶሊክና ኤቫንጌሊካል እንዴት እዚህ እንደሚባል አላውቅም። ሁለቱ አንድ ላይ ያሉበት ነው። አርባ ይመጣል ቄስ በደንብ ቴዎሎጂ የተማረ እንዲህ ይከፈታል። ስርዓት ኮሻል በሙሉ አሮጌቶች ሽማግሌዎች ይደረደራሉ። መጽሐፉ ከፍቶ ያደርገዋል። ህይወት ግን የለውም ሰውየው። ግን እኔ ከምሰብከው በላይ ይሰብካል። እኔ ከምናገረው ነገር በላይ ይናገራል። በጣም ቃሉን ይገልጸዋል። አንድ ጊዜ እንደዚህ ሆነ ነው ሰውየው የነገረኝ ነው። ፓስተር ምናለ አስተማረው። በጣም የሚገርም አይነት ገለጠ አለ ሰውየው። ረፍት ወጣ። እናንተ ይገርማል፣ እንዴት ብለህ ነው ይህን ቃል እንዴት እንትን አለ እንደው ሲጋራ ሲያጨሳለሁ ጋር እንዴ ታጨሳለህ እንዴ? ይህን እኔ እኮ ጳውሎስ እንዲሆን ሳይሆን እንደ ጳውሎስ እንዲሆን ሳይሆን ቃሉን ማስቀጣት ገባችሁ? ህይወቴ ያንን እንዲመስል ሳይሆን እኔ ስራ ነው። ስለዚህ ስራችን እኛ ህይወታችን ክርስቶስን መግለጥ ነው። የክርስቶስን ፈለግ መከተል ነው። ከብዙ ነገሮች እንዲያው ከተረት ከማይመች በማይመች ነገር አትጠመድ፣ በማይመች ነገር አትሆን፣ አትለፍልፍ። ነገርን ሁሉ በልክ አድርግ ይላል። አንዳንድ ጊዜ ነገሮችን በልክ ሳናደርግ አንዳንድ ቦታ ላይ ሳናውቀው እንሆንና ከሄድን በኋላ ጠላት ደግሞ ይመጣል፣ ነፍሳችንን ያስጨንቃል። እንደነዚህ አይነት ባላንጣዎች አሉ በዙሪያችን የሚዞሩ፣ በሐሜት የሚዞሩ፣ በጥላቻ የሚዞሩ፣ በቅናት
የሚዞሩ ራስን በማወዳደር የሚዞሩ ባላንጣዎች ነፍሳችንን ሊናጠቁ የሚወደዋሉ። ስለዚህ በእነዚህ ጊዜ ሁሉ ጌታ አብሮን እንዳለ ቁጭ ብለን ስናወራ እግዚአብሔር ከኔ ጋር ነው። በእውነት የሆነ ነገር ስትል በእኔ ውስጥ ሆኖ እንዲወዳት በእኔ ውስጥ ሆኖ እንዲያቅፋት ጥይሲ እንዲሆነ ሲል ነው። ምንድነው ጌታ አጠገባችን ዘጸአት 7:11 ፈርዖንም ጠቢባንን መተተኞችን ጠራ፣ የግብፅን ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውን በትራቸውን ጣሉ፣ እባቦችን ሆኑ። የአሮን በትር ግን በትራቸውን ዋጠች። አያቸው ውስጣችን ያለው ክርስቶስ ሃሌሉያ ሁሉን አሸንፎ እርሱ ከሙታን በመነሳቱ ይላል ለሕያው ተስፋ እድፈት እንደሌለበት እንደ ምሕረቱ ብዛት ዳግም ተወልደናል። አዲስ ፍጥረቶች ነን። የእግዚአብሔር ማደሪያዎች ነን። የፈለገ ምልክት ቢያደርግ የፈለገ ነገር ቢሆን ጌታ ውስጣችን እኛንን አሸናፊ። ፍርሃት በተለይ ፍርሃት በጣም ስለ ፍርሃት አንድ ቃል ሳነብ ይገባል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የሚፈራ ሰው ፍቅር ፍጹም አይደለም ይላል። እግዚአብሔርን በፍጹም ፍቅር የምትወዱት ከሆነ ምንም ደጅ ያለው ነገር አያስፈራችሁም። ምክንያቱም ይሄ ፍቅር ከሁሉ ስለሚበልጥ፣ ፍቅር ከሁሉ ይበልጣል። ሃሌሉያ። የሚቀጥለው ጊዜ በሙግታችን ጊዜ በአጠገባችን ቆሞ ይላል። ሃሌሉያ። ምን ይላል? ከዚህ ጀምሬ ላንብብ ሙሉ። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄ ሄዷል። ቄርቄሶን ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል። የብዙ ሰዎችን ስም እየጠራ ነው። ስራቸውንና ጥቅማቸውን እንደገና ክፋታቸውን ነው የሚናገረው እና ይጠቅመኛል። ይዘው ከአንተ ጋር አምጣው። ቲኮስ ግን ወደ ኤፌሶን ላኩት። ስትመጣ በጥሮዳ በአቅርባ ዘንድ የተውሁትን በርኖስን መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ስራው ይመልስለታል ይልና አንተ ደግሞ ከእርሱ ተጠበቅ። የምናገረው እጅግ ተቃውሞ አይገርምም? ወንጌልን የሚቃወሙ እጅግ ክፉ ሰዎች አሉ። በዓላማ የሚቃወሙ ስትናገሩ እየተከታተሉ የሚቃወሙ እናንተ ትንሽ የሚያደርጉ ንግግራቸው ትንሽ የሚያደርጉ የዛን ጊዜ ኃይለኛ ሆኖ መንፈስ ቅዱስ ወስዳችሁ ኃይለኛ ሆኖ እንዲሰራ ቀርብለት። ምክንያቱም በሙግቴ ጊዜ ከኔ ጋር አልነበረ ማለት እንዲሁም ቤናሳንተኛ ከፋብኝ አለ። አይገርም? በዛ ወጭ ጊዜ ሰው በሚያስፈልገው ጊዜ ሲሰጥ አይደለም ወንጌልን ሲያስፋፋ የነበረ ሰው ነው። ግን ክፉ ሰዎች አሉ፣ ወንጌልን ሊያስጥሉ የሚፈልጉ፣ እውነትን ሊያስጥሉ የሚፈልጉ፣ የሚከራከሯችሁ፣ የሚሟገታችሁ እነሱ ስራቸው እናንተን ስራቸው ነው። ሃሌሉያ። ለምን ይሄ ሁሉ ሆነ? አይገርም? ለምን ይሄ ሁሉ ሆነ? በጣም የሚናገረው ሁሉም ተውኝ እንጂ ይህንም አይጠርባቸው። ዳሩ ግን ይላል 17 ላይ የስብከቱ ስራ በእኔ እንዲፈጸም። አይገርማችሁ? እኛን ለመጉዳት አይደለም። ሁል ጊዜ የጌታን የከፈለውን ዋጋ አስቡ። ታይዋ ሊበላው ፈልጓል። በቤተሰቦቹ ወንድሞቹ አንተ እውነት ካለሁ ተገፍቷል። በዙሪያው እንደገና ስለ ወንጌል ተጠቧል። የደም ላብ እስኪያልበው ድረስ ግን ፈቃድ ይሁን የኔ ፈቃድ አይሁን አለ። ግደለው፣ ስቀለው አንተ ካዳን ካሁን አታለ እንዲህ ካደረግ እየተከታተለ ሃይማኖት መጀመሪያ ሴጣን ማለት የተከታተለ ለጊዜው ተለየ እና በማመጣት በሃይማኖት ሰዎች እስከ መጨረሻ ያሳደገው ሃይማኖት ነው። አይገርማችሁ? ጠላት የተጠቀመበት ሃይማኖት። እኛ ጋር ደግሞ ያለው ህይወት ኢየሱስ ጌታ ምን ሊያደርገው? የስብከቱ ስራ በእኛ እንዲፈጸም
ጌታ አጠገባችን ቆሞ እና ለምንድን ነው ሌላ ደግሞ የሚለው ሁሉ እንዲሰሩት ጌታ በእኔ አጠገብ ቆሞ አበረታኝ። ቃል ነው በቃ ለዛሬ ጌታ አጠገባችሁ ቆሞ ያበረታችኋል። አትፍሩ። እዚህ እኔ ዛሬ እንዲያውም በዚህ ቀን መገጣጠሙ ለእኔ ዓላማ አለው። በጣም ነበር ስንጸልይ የነበረው ቤተሰብ ምንድን ነው እናንተ ዛሬ የፈረሰ ነገር አለ፣ አቅም ያጣ ነገር እዚህ ቦታ ላይ ደም የሚጠጣ አሁን ሰዎች ሞተዋል አይደል? ሲመጡ ይሞታሉ አይደል? ደም የሚጠጣው መንፈስ በወንጌል እውነት ቀይሮታል። በሕይወት ወደ እግዚአብሔር ታመጣላችሁ። የስብከቱ ስራ በእናንተ እንዲፈጸም ሁሌ እግዚአብሔር ከእናንተ ጋር ይባረክ። እናንተ አይደላችሁ መከራ ስትቀበሉ የሆነ ጸጋው የሚባል ነገር አለ። ሃሌሉያ ጸጋ ሃሌሉያ። ከዛ ምን ይላል? ቆሞ አበረታኝ ከአንበሳ አፍ ዳንኩ፣ ጌታ ከክፉ ነገር ሁሉ ያድነኛል። ሳይ እንዴት ይተኛል? እስር ቤት ሆኖ በሰንሰለት ታስሮ ብዙ ስቃይ ደርሶበት ተገርፎ እንዲህ አይነት ያድነኛል እንዴ? አዎ ያድነኛል። ለእኛ ተወለደ። ለእርሱ ምን ይላል? ለሰማያዊው መንግስት ይጠብቀኛል። ጳውሎስ የሚያስደንቅ ሩጫውን ፈጽሜያለሁ አለ። የተሰጠኝን ሃይማኖት ጠብቄያለሁ። ሃሌሉያ። ወደፊት የድል መሞቻውን በደንብ የተሰናዳ ሰው ጀግና ሳይ በእውነት በቃ ለእኛ ለጢሞቴዎስ የተወለደ ይሄ ነው። በቃ እንግዲህ ጢሞቴዎስ ሆይ ይላል አንተ ግን በክርስቶስ ባለው ጸጋ የበረታው። ዛሬ ምን የምላችሁ እኔና እናንተ በዚህ ጸጋ ሲባል ዝም ብሎ ነገር ሳይሆን የእግዚአብሔር አቅምና ችሎታ ማለት ነው። ሃሌሉያ። ሌላ ነገር እኮ አይደለም። ሰዎች ብዙ እየተረጎሙት ነው እንጂ የእግዚአብሔር አቅም በኔ ላይ ጸጋው በእውነት አድናቸዋል ይላል አይደል? እንግዲህ ከስራ አይደለም። ኢየሱስ ጌታ ነው። ከስራ ቢሆን ጉዳችን ነበር፣ እኔ አልችልም ነበር የሆነት ግን ከስራ አይደለም። ስራችሁ ደግሞ ምንድን ነው? ይሄ የተቀበልነው ጸጋ ፊቶ ላይ እንደሚለው ኃጢአተኝነትን ዓለማዊነትን የሚያስጥል የተባረከው ተስፋችንን በእምነት እንጠብቅ የሚያስረዳ የሚያስተምረን የሚመራ ጸጋ የእግዚአብሔር አቅምና ችሎታ በክርስቶስ የተገለጠ። ስለዚህ ዛሬ ልተውላችሁ ዓላማው በእኛ እንዲፈጸም አጠገባችን ቆሞ ይላል። አንድ ቃል ታነቢያለሽ። ቃል በደንብ ስሙት። ፊልጵስዩስ 1:12-14 አለ። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቆ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎችም ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቀናትና ከክርክር እንኳን፣ ሌሎች ደግሞ ከበጎ ፈቃድ የተነሳ ክርስቶስን ይሰሙታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል። አንዳንዶች በዚያም ግን ኢየሱስ ይሰበካል። እንዲያውም ለሌሎች ድፍረት የሆነና ትምታችበት ነገር አይደል? እሱ ያንን ሌሎች ፈሪዎች እናንተ ጥንካሬያችሁ ነው። አሁን እዚህ ያላችሁ የድሬዳዋ ነው አይደል? እናንተ ለሐረር አካባቢ ለሶማሊያ አካባቢ ጥንካሬ ናቸው። ቆማችሁ ስታደርጉ ቆማችሁ እግዚአብሔር አጠገባችሁ ያለ እንደዚህ በሱ በተናገረው ቃል ማለት ነው። ምንድን ነው እንዲያውም አንዳንዶች ድፍረት አገኙ። ምን ወንጌልን ለመናገር ደፈሩ። ጳውሎስ በዚህ ውስጥ አሁንም ሳይነቃነቅ አሁን ቆሞ እንዴ እኛም ብለው ደፈሩ ይላል። እሱ መልሰት ነበረ። ስለዚህ ልላችሁ ምንድን ነው ለወንጌል በቃ እንድትነሱ እኔ አንደኛ ዓላማ የመጣሁት ምንድን ነው ሁሉ ጊዜ በምንም ነገር ውስጥ
እናንተ ግን እግዚአብሔር ይመርጧችኋል። በቤተ ክርስቲያን መሪዎች ብዙዎቻችሁ ብዙ እግዚአብሔር የሚጠቀምባችሁ ሰዎች ናቸው አይደል? ዛሬ ግን ተነሱ ወንጌል ለመናገር ድፈሩ። ተሰብስበን እንድንቀመጥ አይደለም አይደል? ኢየሩሳሌም ተሰብስበው ተቀምጠው እያለ አይሁድ በስተቀር ለሌላ ወንጌልን አይናገሩም ነበር። መጣና እግዚአብሔር በዛ በተናሞት በተናቸው። ስለዚህ ወደ ሰማርያ ወደ ምናምን እንዲያውም ፊልጶስ ሰማርያ ወርዶ ወንጌልን ሰበከላቸው ይላል። ሃሌሉያ! እኛ ዛሬ በስደት ሳይሆን ከፍቅር የተነሳ ይህንን ወንጌል ምን እግዚአብሔር አጠገባችን አለ። ይህን አምነን እንሄዳለን። እግዚአብሔር እንደሱ ነው ወደዚህ ላክናል። ስለዚህ ለሀገር አካባቢ እናንተ ደውላችሁ ዛሬ እንደ እግዚአብሔር ሰው የምናገራችሁ እዚህ ውስጥ ራእይ ይዛችሁ የምትወጡ አላችሁ። ራእይ ተቀብላችሁ የምትወጡ አላችሁ። የምትደፍሩ አላችሁ። የምትሰሩ ደግሞ እንድትቀጥሉ የሚያደርግ ነገር ነው የምነግራችሁ። ምክንያቱም እግዚአብሔር ያለ ምክንያት አላመጣም። እኔ ራሴ ለማሳየት አልመጣሁም፣ ወይም ደግሞ ለማየት አልመጣሁም። የመጣሁት እናንተን ያስታጠቃችሁ ነው። ወንጌል በኃይል ጨክናችሁ በዚህ ዘመን መስራት ያለባችሁ ነው። ብዙ ትውልድ በተለይ ወጣቶች ብዙ ትውልድ እየጠፋ ነው። ብዙ ትውልድ ማንነቱን አጥቶ ሴት ወንድ እየሆነበት ነው። ወንድ ሴት እየሆነ ያለበት ሰዓት ነው። ድማንትና ስንጸልይ ነበር። ስለዚህ ለወንጌል እውነት ተነሱ። ጌታ ያጠገባችሁ ቆሞ ያበረታችኋል። ኢየሱስ ክርስቶስ ነው ከሚወጣው ከሚባላው አንበሳ አፍ እያስጣለ የወንጌልን እውነት በእናንተ ያስቀጥላል። ኢየሱስ ጌታ ነው። አንድ ቃል አነብና ከዛ ጸልዬ በቀን ጨርስና ምሳ አድርገን በኋላ ላይ እርስ በርስ የእግዚአብሔር ቃል ምን ይላል? በጣም ወደው ቃል ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 ጀምሬ ያነበዋለሁ። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ በመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃል ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። እንደዚህ ይላል የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባቸውም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ኢየሱስ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። ጳውሎስ ንግግር የነገረን ባለፉበት ይሄ ጸጋ ይሄ እግዚአብሔር መገኘት አጠገቤ ቆሞ እስከ ፍጻሜ እንዳደረሰ ለእናንተ እነግራችኋለሁ። ቆሮንቶስ ቤተክርስቲያን እዚህ ጋር ሲናገር ጸጋው ሃሌሉያ ከክፉ እየጠበቀ እስከ ፍጻሜ ያደርሰናል። የእግዚአብሔር አቅምና ችሎታ ማለት ነው። አጠገባችን ቆሞ ወንጌል እውነት ስለሆነ ሃሌሉያ ወንጌል በእናንተ ሊሰራ እናንተን አስቀድሞ መረጣችሁ። ምን የእሱ በጎነት እንድትናገሩ የተመረጠ ትውልድ ቅዱስ ሕዝብ ናችሁና ተነሱ፣ ተጫኑ፣ ልበሱ፣ ታጠቁ። ጌታ ኢየሱስ በመጨረሻው ምንድን ያለው? ፈጽሜ ያከበርኩ፣ ስለዚህ የሰጠኝን ሰጠኋቸው፣ ተሰጥቶናል። የሰጠኝን ሰጥቻቸዋለሁ፣ ተቀብለዋል። ስለዚህ እኛም በፍጻሜ ምንድነው? ጳውሎስ ምን እንላለን? ዓለም ሳይፈጠር በፊት በክርስቶስ በፍቅር ተመርጠናል። ስለዚህ የሰጠኝን ስራ ፈጽመን አክብረናል ብለን የምንልበትን እውነት ነው የምነግራችሁ። ስለዚህ በርቱ። ጌታ ኢየሱስ ይባርካችሁ።